ቪዲዮን ከመጀመራችሁ በፊት ቻናላችንን ማገዝ የምትፈልጉ ሰዎች ይህን ቪዲዮ VPN አብረታችሁ በማየትና ላይክ በማድረግ እንድትተባበሩ በአክብሮት እንጠይቃለን። በአንድ የምሽት መዝናኛ ክበብ መድረክ ላይ አስማተኛው ሚስተር ኬ ትርኢቱን እያሳየ ቢሆንም የሚሰራቸው አስደናቂ ጥበቦች በተመልካቾች ዘንድ ምንም ትኩረት አላገኙም ነበር። ከጥቂት ጊዜ በኋላ ሚስተር ኬ ጭራሹን ወደማያውቀው አንድ እንግዳ ሆቴል ይደርሳል። እዚያም እንደደረሰ የሆቴሉ ስራ አስኪያጅ ውሻ ይጮህበታል። በሚቀጥለው ቀን ጠዋት በአካባቢው በሚገኝ ካፌ ውስጥ ትርኢት ለማቅረብ ቀጠሮ ቢኖረውም ስራ አስኪያጇ ግን ምዝገባውን ሳይጨርስ አቅጣጫውን ለመናገር ፈቃደኛ አልሆነችም። ከዚያም ወደ ክፍሉ ወስዳው የሆቴሉን ደንቦች በዝርዝር አስረዳችው። በኮሪደሩ ላይ በሚያልፍበት ወቅት ሚስተር ኬ አንድ ሕፃን ጥንግ ላይ ተቀምጦ ሲያይ ቢራቢሮ የሚያስወጣ ትንሽ አስማት ዘዴ ያሳየው። ነገር ግን ስራ አስኪያጇ ሕፃኑን በቁጣ ስታየው ሕፃኑ ደንግጦ ሮጦ አመለጠ። ከዚያ በኋላ ሚስተር ኬ በክፍሉ መስኮት አቅራቢያ ባለበት ወቅት ከአልጋው ስር የወጡ ጥንድ እግሮችን በማየቱ ክፉኛ ደነገጠ። ሁኔታውን ጠጋ ብሎ ሲመለከት አንድ አዛውንት አፍጥጦ ሲያዩ ታገኛቸው። ሽማግሌው ምንም ቃል ሳይናገሩ እየተሳቡ ወጥተው ክፍሉን ለቀው ሄዱ። በመቀጠልም ሚስተር ኬ ድምጽ ሰምቶ ቁም ሳጥኑን ሲከፍት አንዲት ሰራተኛ ተደብቃ አገኛት። እሷም በተመሳሳይ ምንም ሳትናገር ክፍሉን ለቃ ወጣች። ሚስተር ኬ በበሩ በኩል ሲመለከት ሁለቱ ሰርጎ ገቦች ሲያወሩ ቢያይም እነሱ እያያቸው እንደሆነ ሲረዱ ትተውት ሄዱ። ኬ ሻንጣውን ሲፈታ የራሱን ፖስተር አግኝቶ ለሁለት ቀደደው። በዚህ መሃል ግን በግድግዳው ወረቀት ስር የሚንቀሳቀሰውን ነገር ወይም የውሃ መፍሰሱን አላስተዋለም ነበር። በሚቀጥለው ቀን ጠዋት ሊወጣ ሲዘጋጅ የሆቴሉን ሰራተኛ አግኝቷት በማስደንገጥ ቀለደባት። በኮሪደሩም ሲሄድ ሊብሬተር የሚል ቃል በግድግዳው ላይ በቀይ ቀለም ተጽፎ እያየ መንገዱን ቢቀጥልም መውጫውን ግን ሊያገኘው አልቻለም። የታጠፈባቸው መንገዶች ሁሉ መውጫ የሌላቸው ዝግ ነበሩ። በድንገት በውሃ መተላለፊያ ቧንቧዎች ውስጥ የሚንቀጠቀጥ እንግዳ ድምጽ ተሰማ። ብዙም ሳይቆይ ሙሉ ህንጻው መንቀጥቀጥ ጀመረ። መብራቶቹም ይበሩና ይጠፋሉ። ያ እንግዳ ድምጽም በግድግዳዎች ውስጥ ያስተጋባ ጀመር። ከዚያም በግድግዳዎቹ ላይ ያሉ ትናንሽ ሳጥኖች ተከፍተው ብዙ ሙዚቀኞች መሳሪያዎቻቸውን በከፍተኛ ድምጽ እየተጫወቱ መውጣት ጀመሩ። ሙዚቀኞቹ ወደ ሚስተር ኬ ሲመጡ እሱም በመደናገጥ ሮጠ። የሙዚቃ ባንዱ እየተከታተሉት እንደሆነ ሲረዳ በጣም ደነገጠ። የሚያመልጥበት ደረጃ አግኝቶ ወደ ቀጣዩ ፎቅ ቢወጣም ሙዚቀኞቹ እዚያም ተከተሉት። አንዲት አሮጊት ድምጹ ምን እንደሆነ ለማየት ወጥተው በነበረበት ወቅት ኬም በአሮጊቷ ክፍል በመግባት ለመደበቅ እድሉን ተጠቀመ። ነገር ግን ክፍሉን ዘግቶ ዘወር ሲል ሁለት ሴቶች መሆናቸውን ሲያይ ሁኔታውን መቆጣጠር አቅቶት ራሱን ስቶ ወደቀ። ከጥቂት ቆይታ በኋላ ሚስተር ኬ ሶፋው ላይ ነቃ። ሴቶቹም ራሳቸውን አስተዋውቀው ቡና ጋብዙት። ኬ አስማተኛ መሆኑን ሲሰሙ በጣም ተደስተው ሰዎችን በአስማት ለሁለት ይከፍል እንደሆነ ጠየቁት። ኬ ሁኔታው ምቾት ስላልሰጠው መሄድ እንዳለበት አስታወቀ። በዚህ ጊዜ አሮጊት እህትማማቾቹ የፎቁን ካርታ አሳዩት። ካርታው ላይ እርሶ እዚህ ኖት የሚለውን ምልክት ቢያገኝም አሁንም መውጫ ግን አልነበረም። እህትማማቾቹ ደረጃ መውጣት ስለሚካብዳቸውና የሚያስፈልጋቸውን ሁሉ እዚያው ስለሚያገኙ ለዓመታት ከሆቴሉ እንዳልወጡ ነገሩት። ሊረዱት ባለመቻላቸው ይቅርታ ጠይቀው ኦራክል የተባለውን ጠንቋይ ሊጎበኝ እንደሚገባ ነገሩት። ሚስተር ኬ ከመሄዱ በፊት አበባ በአስማት አውጥቶ ሰጣቸው። ጥቂት ኮሪዶሮችን ካለፈ በኋላ መብራቶቹ እንደገና መብራትና መጥፋት ጀመሩ። ልጆቹም ሲሮጡ አየ። ሜሊንዳ ከአንድ ክፍል ወደ ሌላ ክፍል ስትዘዋወር አያት። ኬም እርዳታ ለመጠየቅ ተከተላት። ነገር ግን ሲደርስ በሩ ተዘግቶ ነበር። እሱ ትኩረቱ ዝብርቅርቅ ባለበት ወቅት ልጆቹ አንዱን ሻንጣውን ሰርቀው ወደ አንድ ክፍል ውስጥ ተደበቁ። ሚስተር ኬም እነሱን ለመከተል ፈጥኖ ሮጠ። ቢሆንም ግን በሩን ሲከፍተው ያገኘው ቁም ሳጥን ብቻ ነበር። በዚያው ቅጽበት የሙዚቀኞቹ ቡድን በኮሪደሩ መጨረሻ ላይ ታዩ። ሁለት አስተናጋጆችን ፈጥነው ወደ ቁም ሳጥን ውስጥ ሲገቡ ሚስተር ኬ ተከትሏቸው ገባ። አሁን ራሱን ከባንዱ ጋር በአንድ ክፍል ውስጥ አገኘው። ጋጋ የተባለችው ሴትም አዲስ እንግዳ ስትል እየሳበች ወደ ዋናው ጠረጴዛ ወሰደችው። እሱ ግን ስለተሰረቀበት ሻንጣው በጣም ተጨንቆ ነበር። ጋጋ ልጆቹን ፍለጋ ስትሄድ አስተናጋጆቹ ምግብ ማቅረባቸውን ቀጠሉ። ኬ ወደ ሌላኛው ክፍል ለማየት በሞከረ ቁጥር በጠረጴዛው ላይ ያለ አንድ ሰው እይታውን እየጋረደ ጋጋ ምን ያህል ድንቅ እንደሆነች ያወራ ነበር። ብዙም ሳይቆይ ጋጋ ሻንጣውን ሳታገኝ ተመለሰችና ስለ ስነ ጥበብ ማውራት ጀመረች። ጋጋ ለመታጠብ ስትዘጋጅ ባንዱ ክፍሉን ለቆ ወጣ። በዚህ መሃል ሚስተር ኬን ገፍትሮ አስወጡት። ተመልካቾች ኮሪደሩን ሞልቶት ሁከት ይፈጥሩ ነበር። ሚስተር ኬ ሰዓቱን ሲመለከት የቀጠሮ ጊዜ እንዳለፈበት ተረዳ። አንድ አስተናጋጅ ተሰናክሎ ትሪውን በእጁ ላይ ሲያደርግበት ሜሊንዳ ከሌሎች አስተናጋጆች ጋር በሰልፍ አቁማ ወደ ታች ወጥ ቤት ወሰደቻቸው። ኬንም ሽርጥ ካሰረችለት በኋላ በደርዘን የሚቆጠሩ የምግብ አብሳዮች ምግብ በሚያዘጋጁበት ሰልፍ ውስጥ እንዲገባ ተደረገ። አንቶን ሜሊንዳ የዋናው ሼፍ ልጅ እንደሆነችና እዚህ ተቀባይነት ማግኘት ከባድ ስለሆነ ኬ ይህንን ስራ በማግኘቱ እድለኛ እንደሆነ ነገረው። ኬ ሌላ ሰራተኛ ለመሆኑን ለማሳመን በእንቁላሎች አስማት ማሳየትና በአየር ላይ እየወረወረ መጫወት ጀመረ። ይሁን እንጂ ሜሊንዳ
ነገ ለስራ በሰዓቱ እንዲገኝ ብቻ ተነግረዋለች። የስራው ፈረቃ ካለቀ በኋላ ሚስተር ኬ ሁሉም ሰራተኞች ተኝተው ወደሚገኙበት መኝታ ክፍል ተወሰደ። በግድግዳው ላይ ስላለው ደም የሚያፈስ ስንጥቅ እንግዳ ህልም አየ። ጠዋት ላይ አንቶን ሲቀሰቅሰው በያዘው ያማረ ልብስ ፋንታ አሮጌ ልብስ ለብሶ በማግኘቱ ደነገጠ። በወጥ ቤት ውስጥ በሚሰራበት ወቅት በቦምቦች ውስጥ እንግዳ ድምጽ ቢሰማም አንቶን በውሃው ስርዓት ላይ ችግር ስለነበር እንዳይጨነቅ ነገረው። በመጠበቅ የሰለቸው ኬ ሊወጣ ሲሞክር ሜሊንዳ በድንገት ወደ ዕቃ ማከማቻ ክፍል ወሰደችውና ፍላጎቷን ፈጸመችበት። ከዚያ በኋላ ወደ ሼፉ ቢሮ ተልኮ ስለ እንቁላሎች ረጅም ትምህርት እንዲያዳምጥ ተገደደ። ሼፉን በእውነት ጎበዝ እንደሆነና ዕውቀቱን ሊያካፍለው እንደሚችል ነገረው። ኬ ወደ ክፍሉ ሲመለስ የቧንቧውን ድምጽ እንደገና ሰማ። በሩን ከቆለፈ በኋላ ሁለቱንም ግድግዳዎች በአንድ ጊዜ ለመንካት እጆቹን ቢዘረጋም አልተሳካለትም። በመቀጠል ወደ መታጠቢያ ቤት ገብቶ በሩን ዘጋ። በድንገት የበሩ እጀታ ይንቀጠቀጥ ጀመር። ሚስተር ኬም ሰው አለ ተብሎ እስኪጠራ ድረስ አልቆመም ነበር። ከዚያም አንድ ድምጽ በሹክሹክታ እሱ ነፃ አውጪው መሆኑን ጠየቀው። ከበሩ ስር ያለው መክፈቻ ተገፍቶ ተከፈተና ብዙ እጆች ወደ ውስጥ ገቡ። ሚስተር ኬ ለሌላ ሰው ሳትሳሳቱ አትቀሩም እያለ ቢረግጣቸውም እጆቹ ግን አልለቀቁትም። በፍርሃትና በግራ መጋባት ሌሊቱን መታጠቢያ ቤት ውስጥ አሳለፈ። ጠዋት ላይ ኬ ሌብሬተር የሚለውን ቃል በእነዚህም ግድግዳዎች ላይ መጻፉን አስተዋለ። አንቶን ይህ ተራ ቀልድ እንደሆነ እያሰበ ሁለቱም ወደ ወጥ ቤት ሄዱ። አንቶን በሆቴሉ ስለ 7 ዓመታት እንደቆየና መውጫው የት እንደሆነ እንደማያውቅ ነገረው። ብዙም ሳይቆይ ስራ አስኪያጇ ወደ ወጥ ቤቱ ስገባ ሚስተር ኬ ሊከተላት ቢሞክርም ካይኑ ተሰወረችበት። ኬ ስራውን ለመልቀቅ ቢሞክርም ሼፉ ግን የደረጃ እድገት አቀረበለት። ኬ ጥያቄውን ውድቅ ሲያደርገው ሼፉ በጉልበቱ ተንበርክኮ እንዲለምነው አደረገው። ሼፉ ኬን በወጥ ቤት ውስጥ ወደ አዲሱ ቦታ ወስዶ ያማረ ባርኔጣ ሰጠው። የስራ ፈረቃው ካለቀ በኋላ ኬ በሆቴሉ ክፍል ውስጥ ለመተኛት ወሰነ። ነገር ግን የግድግዳዎቹ መንቀሳቀስ አስተዋለ። ለጥንቃቄ ሲል ከመስኮቱ እስከ በሩ ድረስ ጠንካራ ገመድ ወጠረ። በሚቀጥለው ቀን ጠዋት ገመዱ ረግቦ አገኘው። ይህም ክፍሉ እየጠበበ መሆኑን አረጋገጠለት። ሆቴሉ እየጠበበ መሆኑን ለአንቶን ቢነግረውም አንቶን ግን አላመነውም። ሚስተር ኬ ለሼፉ ሰዎች መውጣት እንዳለባቸው ቢነግረውም ሼፉ ግን ፈቃደኛ አልሆነም። ይህ ኬን ክፉኛ አበሳጨውና ጠረጴዛ ላይ ወጥቶ ለሰራተኞቹ መጮህ ጀመረ። ሰራተኞቹ ቢሳለቁበትም እሱ ግን ህይወታችሁ ምንም ዋጋ የለውም እያለ ጠየቃቸው። ሼፉ ኬን ከወጥ ቤቱ እንዲያስወጡ ታዘዘ። ከዚያ በኋላ ሚስተር ኬ ታማቾቹን ሲረዳቸው እነሱ በሆቴል ውስጥ መለኮታዊ ኃይል እንዳለ ነገሩት። ኬ በክፍሉ ውስጥ ካርታ አግኝቶ ኮሪደሮቹን ማሰስ ጀመረ። የግድግዳው መጥበብና ድምጾቹ እየጨመሩ መጡ። ሚስተር ኬ ክፍሉ ስለጠበበ አንዳንድ የቤት ዕቃዎቹን በመስኮት ወረወረ። ኮሪደሮቹን በኖራ ምልክት እያደረገ በደብተሩ ላይ ካርታ መሳል ቀጠለ። ጊዜ እያለፈ ሲሄድ ጭንቀቱ እየጨመረ መጣ። አንድ ቀን ካልጋው ስራ አግኝቶት የነበረውን ሰው አዛውንቱን አገኛቸው። አዛውንቱ ኬ የሰጠውን ምግብ ተቀብለው በሉ። ኬ በግድግዳው ስንጥቆች ውስጥ የሚንቀሳቀሱ አስፈሪ ድንኳኖች በማየቱ ደነገጠ። የግድግዳውን ወረቀት ሲያነሳው ከድንኳኖች የተሰራ እንግዳ ሕያው ነገር አገኘ። ኬ ሲነካው መላው ህንጻ ተናወጠ። ስራ አስኪያጇ ያ ሕያው ነገር ግድግዳው ላይ ተጣብቆ እንዲቆይ ለማድረግ ትሞክር ነበር። ሚስተር ኬ በኮሪደር ውስጥ ብዙ ሰዎችን አገኘ። ሁሉም እንደ ቅዱስ አዳኝ ሊነኩት ሞከሩ። እሱም ካርታውን እንዲረዱት ወረቀትና ኖራ አደላቸው። ነገር ግን ህዝቡ ምግቡን በልተው ካርታውን ሳይስሉ ቀሩ። ኬ በኮሪደር ውስጥ ለመተኛት ተገደደ። ጠዋት ላይ ህዝቡ የውሸት ተስፋ ሰጠህን እያሉ ይወቅሱት ጀመር። ኮሪደሩ በሽበት ተሸፈነ። ኬ ካርታውን መስራቱን ቢቀጥልም አንቶንና ሜሊንዳን ጨምሮ የተቆጣው ህዝብ መንገዱን ዘጉበት። ኬ ወደ ክፍሉ ተመልሶ በሩን ዘጋ። እህትማማቾቹ መውጫው የግድ በገባበት መንገድ መሆን እንደሌለበት ነገሩት። ኬ ቁም ሳጥኑን ሲያንቀሳቅሰው ያንን የድንኳን መተላለፊያ ነገር አገኘው። ይህም የሚያስፈራ ዋሻ ፈጥሮ ነበር። ኬ እየፈራ ቢሆንም በቆራጥነት በዚያ ዋሻ ውስጥ መሳብ ጀመረ። በመጨረሻም ብርሃን ሲመለከት መውጫውን የጋረደ አንድ ስስ ሽፋን አገኘ። በሌላኛው በኩል ያለ አንድ ፍጡር ድምጽ አሰማ። ኬም ፍጡሩ ነፃ መውጣት እንዳለበት ተረዳ። ህዝቡ ድምጹን ሲሰሙ ኦራክል እንደሆነ በማሰብ ሰገዱ። ኬ ሽፋኑን ገፍቶ ሲወጣ ራሱን ውሃ ላይ ተንሳፎ አገኘው። ፍጡሩን በአጠገቡ ታይቶ ወደ ብርሃኑ ጎተተው።